እናቴ እናትዋ እናትዋ ጎረቤቴ እናቴ ጎረቤቴ እናቴ አላህ ለኛ የሰጠን ለየት ያለ ነገር ቢኖር በህይወታችን እናታችን ናት። እናታችን ማለት ማብሪያት የህይወት ማብሪያት የህይወት ሻማ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም እንዴት ናችሁልኝ? ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ሰብስክራይብ በትኗን እየነካችሁ ሰብስክራይብ አድርጉኝ። ሰሞኑን ቪዲዮ እየፖስተኩ አይደለም፣ ምክንያቱም ቻናሌ በጣም ቀዝቅዞብኛል። ባካችሁ ቻናሌ እንትን በሉልኝ፣ ላይክ ሼር አድርጉልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ይች ምስሉ ላይ የምታዩት እናታችን ወይንም እህታችን እናቷን አታለች። እናቷን አላህ Subhanahu Wa Ta'ala ሙስሊም ከሆነች ይማራት፣ ሌላ እምነት ተከታይም ከሆነ ፈጣሪ ይማራት። እኔ በዚህ ቪዲዮ አንድ ነገር ማለት ፈልጋለሁ። ምክንያቱም አረብ ሀገር ላይ ስንኖር ሁላችንም ቤተሰቦቻችንን ጥለን ሄር ነው። ስንመለስ ደግሞ ብዙዎች በቃ ከ150% እናት ቤተሰቡን አጥቶ የገባ ሰው ነው። እና እኔ በጣም የሚያሳዝነኝ ነገር በህይወቴ ያጋጠመኝ ነገር ስደት ላይ እናቴ የመጀመሪያ በህይወቴ ሞት የሚባለው ወይንም ሀዘን የሚባለው እናቴን ሳጣ ነው። እና ይህች እህታችን አላዘነችም ማለት አይደለም። ማለት የእናት ሞት ማለት ለዘላለም የማይረሳ የማይጠፋ ነገር እሳት ማለት ነው። እና በህይወታችን ለኛ የተሰጠን ለየት ያለ ነገር ቢኖር እናታችን ለኛ ልዩ ልዩ ብርሃን ናት። ክፉም ትሁን ደህና እናት ማለት ለኔ በኔ እይታ በጣም ልዩ ስጦታ ናት። ባልንጀሬ፣ ጎረቤቴ፣ እናቴ ምናምን እያለች ነው የምታለቅሰው። ግን አንድ ነገር ማለት የምፈልገው እናት ሟች መሞቷን እንደሰማች ልጅ ካሜራ ከፍታ እናቴ፣ ጎረቤቴ፣ እናቴ፣ ባልንጀሬ አይባልም ማለት አይደለም። ማለት እንደ እምነት ሊከለክለን ይችላል። ግን እኔ በጣም የሚገርመኝ ነገር ሰው ሲታመም ቀጥታ ካሜራ ቀርጸን ያስን እንዲረዳል ወይንም ሊሆን ይችላል። ሰው ሲመታታ ካሜራ እንደዚህ ቀርጸን ለቀነ። ሰው ሲስተዳድብ ካሜራ፣ ሰው ሲሞት ደግሞ አብሶ እኔ ቤተሰቦቻችሁን አታችሁ ካሜራ እናቴ አባቴ እያሉ መፖሰት እኔ በጣም ነው ማለት ሀዘኑ በጣም ከባድ ነው። እና ምን ያህል ሰዓት ጊዜ ብታገኙ ነው እናትን ቤተሰብን ያክል አታችሁ በቃ ሰው እንዳይልን ፎሎ እንድንደረግ ብለን ፖስት የምናደርገው? ሀዘኑ በጣም ያማል። ግን ማለት ከቆየ በኋላ ችግር የለውም ማለት የሰው ልጅ ከቆየ በኋላ ቪዲዮ እየቀረጸ በቃ ለኛ ጠባሳ እንደሆነ ምናምን ማስተማሪያ ይሆናል። ግን እናትን ያህል ነገር እናትን ያህል ነገር ተረድታችሁ ካሜራው እንዴት ነው ትዝ የሚላችሁ? ማለት እንዴት ነው? እኔ እብድ ልሁን ሰው ልሁን አላቅም። እናቴን በተረዳሁበት ታይም ሐቂቃ መሬት ልሁን ሰማይ ልሁን ሮመዳን ነው ወቅቱ፣ ማፍጠሪያ ሰዓት ደርሷል። ምግብ በማቀርብበት ሰዓት ነው ተደውሎ በጣም በተደጋጋሚ ስልክ እየተደወለልኝ ምናምን በጣም ለየት ባለ ሁኔታ ኮንትራት ቤት ነኝ። የዛን ሰዓት ስልክ እንደፈለግና እናገኝ። አብሶ እንኳን ሮመዳን ላይ ሆኖ በጣም ስራ ላይ ነኝና ሐቂቃ እናቴን ተረዳሁት። ገና ፈጥር እንኳ ሳላፈጥር እናቴን ተረድቻለሁ። ግን አይደለም ካሜራ ስልክ ተደውሎ ስልክ ማዋራት አይደለም እንዴት ነሽ እናቴ ብሎ ካሜራ እንደዚህ ስልክ አንስቶ መቀረስ ሐቂቃ ወላሂ አላህ የሚያስገድታ ያረገብን ዋጅቡን ሶላታችንን እንኳን ስንሰግድ በጣም ለየት ያለ ስሜት አለው። ሐቂቃ እናት ማጣት፣ ቤተሰብ ማጣት፣ ስደት ላይ ሆኖ ምናምን ነገር በጣም ከባድ ነውና እኔ በጣም የገረመችኝ እናቷን ተረድታ አታዝንም ማለት አይደለም። ግን ለምን ነው ሰው ሲመታም ካሜራ እንቀርጻል፣ ሰው ሲሰዳደብም ካሜራ እንቀርጻል? አዝነናልም ስንል እውነት ለመናገር ቤተሰቡን ያጣ ሰውዬ ማለት ነው። እኔ ለቅሶ ቤት በመሄድበት ሰዓት የሚያለቅስ ሰው የሚለውን አያውቅም። ገባችሁ? በቃ ሲያለቅስ የሚተነፍሰውን አያውቀውም። እና አንዳንድ ደግሞ ጤነኛ ቁጭ ብሎ የሚያዳምጥ ሰው የዛን ሰው አለቃቀስ እየቀነጠጠ እንዴት አለቀሰች፣ እንዴት ሳቀች ምናምን ነገር ይባላልና በህይወታችሁ አጥቦ መቅበር ደስ ይላለን፣ አይቶ መቅበር ደስ ይላለን። ግን በስልክ ቤተሰቦቻችሁን መረዳት በጣም ከባድ ህመም ነው። በጣም ከባድ በህይወታችሁ በቃ የማትቋቋሙት ነገር ደግሞ በጣም እናት ማለት ለእኔ መስተዋት ብርሃን ልዩ ህይወቴ ላይ በጣም ተጽዕኖ የምትፈጥር ልዩ እናት ነበረች። ግን እናት አታችሁ
ካሜራ እንደዚህ ከፍታችሁ ህዝብ እንዳያችሁ፣ ሰው እንዳይላችሁ፣ ሶሻል ሚዲያ በዛው ልክ እናንተ አሟችኋል፣ ህመሙ አለባችሁ፣ ታማችኋል። ግን እውነት ለመናገር እናንተ በዛው ልክ ሰዎች ኮሜንት ላይ የሚሰርቧችሁ ነገር አለ፣ ሰዎች የሆነ የሚለጥፏላችሁ ነገር አለ። ታዲያ እናንተ ራሳችሁ የራሳችሁን ሀዘን መቻል አቅቷችሁ ወደ ሚዲያ ላይ መታችሁ እንደዚህ በጣም አዲስ ተረድታችሁ በቃ ያዘንኩ መስሎሽ እንዴት ነው ስልክ ሰው እያለቀሰ እንደዚህ እናቴ ወገኔ ቤተሰቤ እያለ ካሜራ የሚቀርጸው? ማለት አትዘኑ አይደለም እዘኑ። አላህ ሱብሓነሁ ወተዓላ እንኳን ለኛ አንድ ሰው ሲሞት ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋለን? አይኑ ተድማ አልቀልብ ታህዘን ብለዋል። ልብ ታዝናለች፣ አይኑ ታለቅሳለች፣ እንባ ታዘንባለች። ግን ሀዘን አለ ማለት ሀዘን የማይሰማው ሰው ምንም አይደለም፣ ጎማ ማለት ነው። ሲጀመር በቃ እሱ የሆነ የደነዘዘ ደንቆሮ ነገር ነው። እና ሀዘን በህይወታችን ትልቁ በቃ ለኛ ተጽዕኖ የሚፈጥርብን በቃ ለየት አድርጎ ልባችንን ስብር የሚያደርገው ነገር ወዳጅን ማጣት፣ ቤተሰብን ማጣት ነው። ግን እኔ በጣም ጥያቄ የሆነብኝ ካሜራ ተከፍቶ የሚለቀሰው ነገር ካሜራ በቃ አዘንኩ ለማለት ነው። በዛው ልክ ደግሞ ኮሜንት ሲሰጡሽ ደግሞ በዛው ቪዲዮ መልስ ለመስጠት ትፈልጊያለሽ። በዛው ቪዲዮ ላይ በቃ እኔ ግርም ይለኛል። እና እኔ በጣም ስለገረመኝ ስለደነቀኝ ብዙን ሰዓት ያለሁኝ እኔ የካሜራ ሱስ ታውቃላችሁ። በቃ በህይወታችሁ ካሜራ በቃ አይለያችሁ። በቃ ካሜራ ሁልጊዜ ደግነን፣ ሁልጊዜም ካሜራ ሰዎች ይውልን፣ በቃ ሰዎች ይስሙልን። በቃ የሆነ ዛሬማ በቃ ቀብርም ሲቀበሩ ካሜራ ተቀርጾ ነው። በቃ የሆነ ነገርም ሲደረግ ካሜራ እንደዚህ ተደርጎ ነው። ሩሃቸው ሲወጣ ካሜራ ተደርጎ ነው። አስክሬናቸው ሲታጠብ ካሜራ ተደርጎ ነው። እና በጣም የሚገርመኝ ነገር በዛው ደግሞ አንድ ቪዲዮ እኮ አይደለም 2 3 4 ቪዲዮ ነው የተሰራው። አንዷ በኮሜንት ሰርባት ታዲያ እናትሽ ከሞተ ኮሜንት ላይ እንደዚህ ምን ቪዲዮ አሰራሽ እንዴት ምን ሰዓት አገኘሽ ምናምን በዛው ደግሞ ቪዲዮ ትሰራለች። እና እኔ አትዘኑ አልልም። አረብ ሀገር ላይ ሲጀምር ሆናችሁ ቤተሰቦቻችሁን ማጣት ከባድ አይደለም። ማጣት መራቁ ለኛ በጣም ፍትና ነው። ግን አላህ በያለንበት ሰላምን ይስጠን። ወጥቶ ከመቅረት በቤተሰብ ሀዘን በስደት ላይ ከመጎዳት ፈጣሪ ይጠብቀን። አላህ ሱብሃነሁ ወተዓላ ይጠብቀን። እና እኔ በጣም ሁልጊዜ እምላለሁ እመኛለሁ ማለት ማንም እናት አትሙት። ሞት የሚባለው ነገር በእናት ላይ እርም ሆኖ በዲ ላይ ሆነ ብያለሁ። እና ሞት ማለት ለእናንተ ጭራሽ ስደት ሆናችሁ ስትመጡ ቤቱ ባዶ ሆኖ ሰፈሩ ባዶ ሆኖ በጣም ከባድ ነውና አታልቅሱም አትዘኑም አይደለም። ግን እንደው በዚህ ልክ የቤተሰቦቻችሁን ፍቅር የቤተሰቦቻችሁን ሀዘን እንደዚህ ባትገልጡ ደስ ይለኛል። እና እኔ በጣም ስለገረመኝና በቃ የሆነ ቪዲዮ ሳየው እንዴ በጣም ተደጋጋሚ ጊዜ ቪዲዮ ትሰራለች። በዛው ምላሽ ያ ማለት ፎሎ ፍለጋ እንጂ የእናት መሞት ይህን ያህል አሟት አይመስለኝም። ግን አላህ ሱብሃነሁ ወተዓላ ለሁላችንም መጽናናትን ይስጠን። ላሉትም ቤተሰብ አላህ ረጅም እድሜ ሀያት አፍያ ይስጣቸው። በሌላ ቪዲዮ እስከምንገናኝ ድረስ ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።